ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የዛፉ ዘንበል ሕክምና ምን ይመስላል የሚል ነው። ከተወሰኑ ዓመታት በፊት የተጨቆኑ ቀልዶች የሚባል ቀልድ ነበረ። የሚገራርሙ ቀልዶች ነው እዛ ላይ ቀረቡት። ከዛ መካከል አንደኛው ዛፉ ዘንበል የሚባል ገጸ ባህሪ ነው። ይሄ ልጅ የልጆች ጊዜ አባባ ተስፋዬ ጋር ቼሪ ጋር ምናምን ነገር ቀረበ። ከዛ ላ ተረት ተረት አለ። የላም በረት ሲባል ሆዶ ይተርተር በጋለ ብረት አለ። ኧረ ተው አንተ። ላይቡ ከተባለ ተመከረ ምን ተባለ? ከዛ ተመለሰ። አሁንም ተረት ተረት አለ። የመሰረት ሲባል ድጋሚ ሆዶ ይተርተር በጋለ ብረት አለ። ከዛ እዛ ቀልድ ላይ እንግዲህ ብዙ ነገሮች አሉ። የጥንቸሏና የአንበሳው ቀልድ አለ ምናምን ነገር እና ሌላ ትዝ የሚለኝ ዘፈን ደግሞ በቃ ካልዘፈንኩኝ ምናምን ነገር አለ እና ጠዋት ጠዋት ላይ ጠላ ጠላ ምሳ ሰዓት ላይ ካቲ ካላ ራት ሰዓት ላይ ጠጅ ጠጅ እሱ ነው ለሕፃናት የሚበጅ ሚል ዘፈንም አቅርቦ ነበረ። ኤኒዌይ እንግዲህ የዛፉ ዘንበል ዲስኦርደር ምንድን ነው ካልን በይበልጥ ኮንዳክት ዲስኦርደር የምንለውን አይነት ህመም ይመስላል። ይሄ ህመም ያላቸው ህጻናትና ታዳጊዎች በጣም ኃይለኛ ናቸው። ከዛ ላይ አንቲሶሻል የሆነ ቢሄቪየር ያሳያሉ። ስለዚህ ትልቅ ሰው አያከብሩም፣ በጣም ኃይለኛ ናቸው። ከዛ ላይ ይዋሻሉ፣ ያጭበረብራሉ፣ ዕቃ ይሰብራሉ፣ እንስሳት ላይ አግሬሽን ያሳያሉ ወዘተ። ከዛ ለቤተሰብ በጣም በጣም አስቸጋሪ ነው እንደዚህ አይነት ልጆች ሲኖሩ፣ ለሰፈር ውስጥም ምናምን ነገር። ኢትዮጵያ ያለው አንዴ እያከምኩኝ እንደዚህ ኮንዳክት ዲስኦርደር ያለው ልጅ ነበረ እና 12-13 ዓመቱ ነው። እየጠጣ ውጭ አድራል ምናምን ነገር። ልክ ዛፉ ዘንበል አሁን ጠዋት ጠዋት ላይ ጠላ ጠላ እንዳለው ያኛው ልጅ የገጠር ልጅ ነው። ጠላ ካልጠጣዋል በ12 ዓመቱ ኧረ ተው ምናምን ቢባል አይሰማ። እንደውም ደፋለሁ ሰብራለሁ እያለ ያስፈራራ መጠጣት ጀመረ። ኤኒዌይ እነዚህ አይነት ልጆች በጣም ከባድ ነው እና ሲያድጉ ደግሞ ጸረ ማህበረሰብ ስብዕና ሶሻል ፐርሶናሊቲ ዲስኦርደር ሊሄዱ ይችላሉ። ስለዚህ አርሊ ምን ማድረግ እንችላለን፣ ለዛፉ ዘንበል ምን አይነት ህክምና እንሰጠዋለን የሚል ነው የሚሆነው። በዋናነት እንግዲህ ይሄ የስነ ልቦና ህክምና ነው የሚያስፈልጋቸው። ኮግኒቲቭ ቢሄቪየራል ቴራፒ ለልጁ መስጠት ያስፈልጋል። ከዛ ደግሞ ለወላጆች የፓረንቲንግ ስኪል በጣም ያስፈልጋል። እንዴት ነው ልጆችን ጸባያቸውን ማስተካከል የሚቻለው? ከዛ ላይ ኢንሴንቲቭ እና ሪዋርድ፣ ጥሩ ጸባይ ሲያሳዩ፣ ሶሻሊ ዲዛይረብል ነገር ሲያደርጉ እንዴት እሱ ጸባይ እንዲቀጥል፣ ትልቅ ሰው ሲያከብሩ፣ የቤት ስራቸውን ሲሰሩ፣ ወይም ደግሞ ከሰው ጋር ሳይጣሉ ሲውሉ እንዴት ነው እሱን እንትን ማድረግ ማቃናት የሚቻለው የሚለውን ላይ ፎከስ ያደረገ የስነ ልቦና ህክምና ነው እና ዛፉ ዘንበል ይህንን ቢያገኝ የተሻለ ጸባዩን የማስተካከል ነገር ይኖራል። አንፎርቹኔትሊ አንዳንድ እንደዚህ ኮንዳክት ዲስኦርደር ያላቸው ልጆች ገና በልጅነታቸው በቃ ከሰው ጋር ይጣላሉ፣ ጉዳት ይደርስባቸዋል፣ ወይም ደግሞ የተለያዩ ወንጀል ይሰሩና ተይዘው እስር ቤት ይገባሉ እና ከባድ ነው የሚሆነው ማለት ነው። ለዛሬ አጠር ባለመልኩ እንግዲህ የዛፉ ዘንበል ዲስኦርደር ከዛ በኋላ ህክምና ምን ይመስላል የሚለውን ነው ይዤላቸው የመጣሁት። ቪዲዮውን ዩቲዩብ ላይ አለ፣ የተጨቆኑ ቀልዶች ገብታችሁ ልታዩት ትችላላችሁ። በተለይ የጥንቸሏ ቀልድ አግሬሽን እንስሳት ላይ የሚያሳያሉ እና እሱን ዲፒክት የሚያደርግ ነው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።